ጤናማ ግንኙነት ግልጽ ስምምነትን ይፈልጋል። ደህንነቱ የተጠበቀ ግንኙነት ከበሽታ ይጠብቃል። እርስ በእርስ መከባበር በጣም አስፈላጊ ነው። ግልጽ ውይይት ፍላጎትን ለማወቅ ይረዳል። የጋራ ስምምነት ሁልጊዜ መኖር አለበት። ትክክለኛ መረጃ ስጋትን ይቀንሳል። የሰዎች ተፈጥሯዊ ፍላጎት መሆኑ ይታወቃል። ወሰንን ማክበር ፍቅርን ያጠነክራል። ዛሬ የምንማረው ስለ ሴክስ ወይም ስለ ጾታዊ ግንኙነት ነው። መቼ መቼ ጾታዊ ግንኙነት ማድረግ አለብን የሚለውን ዛሬ በዚህ ትምህርት በዚህ ቪዲዮ እንማራለን። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ኢትፎል አካዳሚ ነው። ኢትፎል አካዳሚ የአማርኛ የእንግሊዝኛ ትምህርቶችን በየትኛውም ዓለም በኦንላይን እየሰጠ ይገኛል። እናንተ መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ በ0930245141 የደወላችሁ ተመዝገቡ። አማርኛ፣ እንግሊዝኛ፣ ሌሎችንም ሂሳብ ትምህርቶችን መማር ትችላላችሁ። ከየትኛውም አገር ሁናችሁ የትኛውም እድሜ ክልል ሳይገድባችሁ አማርኛን በ2-3 ወር ብቻ ማንበብ መጻፍ መናገር ትችላላችሁ። ይህ ስላችሁ እየቀለድኩ አይደለም፣ ከምር ከእውነቴን ነው። ፈጣሪን ማለት ነው። በፈጣሪ ብዬ ነው የምነግራችሁ። ምክንያቱም ተማሪዎቻችን ተምረው ተቀይረው ያየንበት ስለሆነ ማለት ነው። ዋናው የእናንተ ፍላጎት የእናንተ ጥንካሬና የእናንተ ዝግጁነት ነው የሚወስነው ማለት ነው። እናንተ ጉጉ ከሆናችሁ ማወቅ የምትፈልጉ ከሆነ ቀጥታ በ2-3 ወር በጣም ብዙ ነገር ማወቅ ትችላላችሁ ማለት ነው። ስለዚህ መማር የምትፈልጉ በትክክል እናስተምራችኋለን። በሰለጠኑ አስተማሪዎች እናስተምራችኋለን። ጊዜያችሁን በአግባቡ ትጠቀማላችሁ። ብዙ እውቀቶችን ትሸምታላችሁ። በአጭር ጊዜ በትንሽ ወጪ እውቀት ሌባ የማይወስደውን እውቀት ማግኘት ትችላላችሁ። ተስፋ ምንም አትቁረጡ። ጊዜው አሁን ነው። አሁን ደውሉ፣ ተማሩ፣ አትቅጠሩ። መቅጠር በጣም የሰነፎች ምልክት ነው። ሰነፍ አድርጎ ነው የሚያስቀራችሁ። ህይወትን ለማሸነፍ ዛሬን ጌሙን መጫወት አለባችሁ ማለት ነው። ዛሬን መጠንከር አለባችሁ። ነገ ለመደሰት፣ ነገ የተሻለ ህይወት ለመኖር፣ ነገ ለመሳቅ ዛሬን ማወቅ፣ ማንበብ፣ መስራት፣ መጠየቅ ያስፈልጋል ማለት ነው። ስለዚህ ዛሬን ተዘጋጁ፣ ነገን ኑሩ እላችኋለሁ። ምክንያቱም ዛሬ ስንቅ ያልሸመታችሁት ስንቅ ነው። ዛሬ መሰረት ያልጣላችሁት ነገር ነገ ላይ ዋጋ ያስከፍላችኋል ማለት ነው። ስለዚህ አንድ ቀን ማንበብ ይጠቅማችኋል። በጣም በህይወታችሁ ከሚጠቅማችሁ ነገር ሁሉ ማንበብ ነው። ማንበብ በጣም መሰረታዊ ነገር ነው። ማንበብ ከምግብ ይበልጣል። ማንበብ በጣም ጠቃሚ ነገር ነው። ማንበብ በዚህ ጊዜ አለማንበብ እንዴት ያሳፍራል። ስለዚህ በደንብ መማር ትችላላችሁ። ተስፋ አትቁረጡ። የትኛውም ቦታ ሆናችሁ የትኛውም ሀገር ሆናችሁ የትኛውም ነገር ሳይገድባችሁ ሳትሸማቀቁ ሁሉም ሰው መኪና አይሮፕላን የሚያበረው አይሮፕላን የሚሰራው ኒውክሌር የሚሰራው ሀ ብሎ ተምሮ ነው። እንዳትሸወዱ። ሀ ብሎ ከእናቱ ወደ ይዞት አልወጣም። ሀ ብሎ ተምሮ ተመራምሮ ስንት ነገር ሰርቶ ያወቀው ነው። ስለዚህ እናንተ ሁልጊዜም ሆዳችሁ ብቻ ገንዘብ ላይ ብቻ ከምታተኩሩ እውቀታችሁ ላይም ጭንቅላታችሁ ላይም ስሩበት፣ በጣም ስሩበት። ገንዘባችሁን በአግባቡ ለመጠቀም መማር ያስፈልጋችኋል። ማንበብ ያስፈልጋችኋል። ማመዛዘን ያስፈልጋችኋል። ለዚህ ደግሞ ቢያንስ እንኳን አንብባችሁ መጽሐፍ ቅዱስን አውቃችሁ ህይወታችሁን በአግባቡ እንድትመሩ፣ ቁርአንን አውቃችሁ ህይወታችሁን በአግባቡ እንድትመሩ፣ ሌሎች የፍልስፍና መጽሐፍ የምትፈልጉ ሌሎችን መጽሐፎች፣ የህይወትን ሚስጥራት፣ የህይወትን ታሪክ፣ ገድል፣ የዓለም ላይ ምን ይከናወናል ሁሉንም ነገር መጽሔት፣ ዜና፣ ከተማ ስትወጡ ሻይ ቤት ስትሄዱ ምን ቤት እንደሆነ የምታነቡት ሁሉንም ነገር በፊደል ነው። ስለዚህ ማንበብ ከምንም ነገር ይበልጣል ስላችሁ እየቀለድኩ አይደለም፣ ከልቤ ነው የምላችሁ። በዚህ ሰዓት የማያነብ ሰው አስቡት። ምግብ ቤት ገብቶ ሜኑ ይሰጠዋል፣ ምን እንደሚል አያውቅም። መንገዱ የሆነ ቦታ መንገድ ሲጠፋው ስልኩን ከፍቶ ሎኬሽን ማየት አይችልም። ሱቅ ሄዶ ማንበብ አይችልም። ባንክ ቤት ሄዶ ማንበብ መጻፍ አይችልም። መፈረም ራሱ አይችልም። እሱ በጣም ያስፈልጋችኋል። ማንበብ በጣም መማር ያስፈልጋችኋል። ግን ይህን ስላችሁ እናንተ ለማሸማቀቅ አይደለም፣ እንድትማሩ እንድትቀየሩ ነው። ስለዚህ አሁንም ጊዜው አልረፈደባችሁም። በ0930 24 51 41
በኢሞ ወይ ደግሞ በዋትሳፕ ሃይበሉኝ። ቶሎ አሁኑኑ ፈጥናችሁ ሃይበሉኝ። ቀጥታ ሰዓት ይዝላችኋለሁ። በሳምንት 5 ቀን ነው የምናስተምረው። ከሰኞ እስከ አርብ ነው የምናስተምረው። በእያንዳንዱ ቀን አንዳንድ ሰዓት መርጣችሁ እናንተ የሚመቻችሁን ሰዓት መርጣችሁ እናስተምራችኋለን። ወይ በግሩፕ ትማራላችሁ ወይ ደግሞ በየብቻችሁ ትማራላችሁ ማለት ነው። ስለዚህ ደውሉ፣ ተቀየሩ፣ ጠንክሩ፣ ጀግኑ፣ ፈጣሪን አስቀድሙ። ፈጣሪን ይዛችሁ ሁሉንም ከፊት መምራት ትችላላችሁ። መጀመሪያ ፈጣሪን ከያዛችሁ ሁሉም ነገር ይሆናል። እመኑ ነው በቃ። በራሳችሁ ተስፋ አትቁረጡ። ራሳችሁ በጣም ትልቅ ናችሁ፣ ክብር ናችሁ። ለእናንተ የፈጣሪ የጥበቡ መገለጫ ናችሁ። ስለዚህ እናንተ ምንም ነገር መቻል ትችላላችሁ ማለት ነው። ምክንያቱም ፈጣሪ በእጁ ስለሰራችሁ። የሰው ልጅ አይሮፕላን ጨረቃ ላይ የሚሄደው ለምንድን ነው? ጥበብ ስለተሰጠው እኮ ነው። እናንተ አይደለም እንደዛ ማድረግ ፊደል ማንበብ እስኪ ያቅታችኋል? ስታስቡት አያቅታችሁም። የእናንተ እምነት ውስጣችሁ ነው የጎዳችሁ። ውስጣችሁ ያለውን አልችልም፣ አፍራለሁ፣ ፈራለሁ የሚለውን ነገር ጣሉት፣ አውጣችሁ። እሱ ነው እየገደላችሁ ያለው። ውስጣችሁ ያለው ነገር እየገደላችሁ ነው። ትፈራላችሁ። ለምንድን ነው የምትፈሩት? መማር ፈልጋለሁ ማለት አሁን ምን ያስፈራል? ለምን ትፈራላችሁ? አትፍሩ፣ ንቁ፣ ነቂ ሁኑ። በቃ ለራሳችሁ ግልጹ ነው። አንድ ሰው በሽታውን ከደበቀ ይሞታል እንጂ መድኃኒት አይገኝለትም። በሽታችሁን አትደብቁ። ለምሳሌ እኔ አንድ ተማሪ ማንበብ ፈልጋለሁ፣ ማንበብ አልችልም፣ አስነብበኝ እንዴት እንደምወደው በደስታ በነፃም ቢሆን ላስነበበው እችላለሁ። በራሱ በቃ እንደዚህ አይነት ሰው ነው የምፈልገው። መሽመጥመጥ፣ መፍራት ምን ይሉታል? እንደዚህ አይነት ነገር እንዳይኖርባቸው የኔ ተማሪዎች ብዙ ጊዜ እንደዚህ አይነት ነገር የለባቸውም። ብዙ ጊዜ አሰልጥኛቸዋለሁ። እናንተም አዲስ ተማሪዎች እንደዚህ እንደማትሆኑ ተስፋ አደርጋለሁ። ወደ ቪዲዮ ሊድ አበዙባችሁ በጣም ኦኬ። ወደ ቪዲዮ ሊድ። እቺ ማናት እንግዲህ? እችን ስናል ጤ ናት። ጤ ማለት የጠ ስድስተኛ ዘር ናት። ጣጡ ጤ ጣ ጤ። ስለዚህ ጤ ማለት የጠ ስድስተኛ ዘር ናት ማለት ነው። ኦኬ ጠ ጡ ጤ ጣ ጤ። ስለዚህ ጠብ በአጠቃላይ 3 እግር ነው ያላት። 1 እግር፣ 2 እግር፣ 3 እግር አላት። ከቀኟ ላይ ደግሞ ምን አላት? ቀለበት አላት። 3ኛው እግር በስተቀኝ በኩል ቀለበት አላት ከታች ማለት ነው። እቺ 5ኛዋ የጠ ዘር ናት። ስሟ ማናት? ጤ ናት። እያንዳንዱን ፊደል ደግሞ ማወቅ ያለባችሁ ቅርጹን ነው። አሁን እናንተ ሀለመሰ የሚለውን አውቃችሁ ሀሁሂ የሚለውን አውቃችሁ ችግራችሁ ሁ ምንድናት አታውቋትም። ሂ ምንድናት አታውቋትም። ሀሁሂ ሀሄህሁ ብሎ መናገር እውቀት አይደለም። እውቀት ምንድን ነው? እያንዳንዱን አውቁ ቅርጾችን አውቁ መጻፍ ነው። በቃ እዛ በኋላ አንድ ስቴፕ ሂዳችኋል ማለት ነው። ስለዚህ ይህንን ማወቅ አለባችሁ ማለት ነው። ይህንን ማወቅ አለባችሁ። ኦኬ እቺ ጤ ናት። እቺ ና ናት። እቺ ደግሞ ማ ናት። እቺ ና ናት። እቺ ደግሞ ማ ናት። ኦኬ እቺ ጤ ናት። እቺ ና ማለት ደግሞ የነ 4ኛ ዘር ናት። ኦኬ ነ አለች፣ ከዛ ማን አለች? ና አለች። ስለዚህ ነ ኑ ኔ ና ብላችሁ ሞክ ትችላላችሁ ማለት ነው። 4ኛ ዘር ናት። ና አሁን ና እችን ቅርጽ ያዝቻት ምን ትመስላለች? እስከ ዓለማዊ ነገር እስኪ ንገሩኝ። ናን የሚመስል ነገር ለምሳሌ ማጭድ ታውቃላችሁ? ማጭድ ነው የምትመስለው። አያችኋ? ልክ ማጭድ ከመሰለች ና ናት። በቃ ና ብላችሁ በዚህ መያዝ ትችላላችሁ፣ ቀለል አድርጋችሁ ማለት ነው። ማ ደግሞ የመ 4ኛ ዘር ናት። መ ትላላችሁ፣ ሙ ትላላችሁ፣ ሜ ትላላችሁ፣ ከዛ ማ ትላላችሁ። ማ በቀኝ በኩል ምን አላት? 1 እግር አላት። በቃ 1 እግር አላት። መን ከጻፋችሁ በኋላ እግር ማድረግ በቀኝ በኩል ማለት ነው። አያችሁ? መን ከጻፋችሁ በኋላ በቀኝ በኩል እግር ማድረግ። እቺ ማ ትባላለች። መ ሙ ሚ ማ መ ሙ ሚ ማ። አሁን ምን አደረጋችሁ? ሙሉ ፊደሎችን አወቃችሁ። ስለዚህ እቺ ጤ ናት። ከዛች ና እንደሆነች አውቃለሁ። እቺ ማ እንደሆነች አውቃለሁ። መጥራት ነው የሚጠበቅብኝ። ምንም ሳልፈላሰፍ ፊደሎቹን ካወቁ ቀጥታ ዝም ብዬ በተራ መጥራት ነው። ከዛ ቃሉ ራሱ ይመጣልኛል።
መገጣጠም አልችልም ምናምን የሚባል ታሪክ እንዳልሰማ ከእናንተ ማለት ነው። ሶ ጤናማ ጤናማ ራሱ መጣልኝ። ጤናማ ምንም ሳልደክም በቃ ፊደሎቹን ስለማውቃቸው አሁን መገጣጠም ብቻ ነው የሚጠበቅብኝ። መገጣጠም ማለት ገጣጥሜ መጥራት ማለት ነው። ማንበብ ሳይሆን መጥራት ፊደሎቹን። አሁን እቺ ጤ እንደሆነች አወቁ። ከዛች ደግሞ ና እንደሆነች አወቁኝ። እቺ ማ እንደሆነች አወቁ። ሶ ጤናማ ጤናማ በክፍተት ሳይሆን ዝም ብዬ በተራ መጥራት ትንፋሽን ሳላሳርፍ ጤናማ አወቁት ማለት ነው። ከዛች ግ ናት መጨረሻ ልጅ ግ የገ ስድስተኛ ዘር ናት። ግ ደግሞ ከዘራ ናት። ያው የገ ከዘራ ነው የምትመስለው፣ ግን ስናያት ደግሞ ከዘራዋ ላይ ምን አላት? ቀለበት አላት ከላይ ማለት ነው። ከላይ ቀለበት አላት። ግ ናት። ገ ጉ ጊ ጋ ጌ ግ ከዛ ደግሞ እቺ ን ናት። ኦኬ ን ናት። ን ማለት ደግሞ የነ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ የነ ስድስተኛ ዘር ናት። ንም ተመሳሳይ ወደ ግራ የዞረች ከአንገቷ ላይ ዘግዘግ ነገር ያላት ቅርጽ አላት። በትክክል መጻፍ ትችላላችሁ። ከዛ ኙ ናት። ኙ ማለት እንግዲህ ከነ በምን ነው የምትለየው? የነና የኘን ፊደሎች በጣም ቀላል ናቸው ልዩነታቸው። ነ ከላይ ቅጥል የላት ማግዳሚ ነገር፣ ኘ አግዳሚ ቅጥል አላት። እሱ ነው የሚለያቸው። ከዛ ደግሞ ኙን ስታዩት ግሯ ላይ ከዚች ላይ ምን አላት? ቅጥያ አላት። ኙ ናት። ች ነ ናት። ች ት ናት። ት ማለት ደግሞ የተ ስድስተኛ ዘር ናት። ተ ቱ ቲ ታ ቴ ት ታውቃላችሁ። ስለዚህ ግንኙነት ይላል ማለት ነው። ግንኙነት ጤናማ ግንኙነት ይላል። ግንኙነት ኦኬ። ጤናማ ግንኙነት። ቀጣይቻውንም ግናት ቅድም ነግሬያችኋለሁ። ግናት ገጉጊጋጌግ ግ እዚህ ጋር ቀለበት አላት። ከታች ከዘራ ምልክት ናት ማለት ነው። ቅርጿን መያዝ ከፈለግ በጣም ቀላል ነው ለመጻፍ። ከዘራ ትጽፋላችሁ። ከዘራዋን ወደ ግራ ታዞራላችሁ። ከዛ መጻፍ ከዘራዋ ከአንገቷ ከላይ ቀለበት መጻፍ ማለት ነው። ሶ ግን ይሰጣችኋል። እቺ ደግሞ ልናት ልናት በዚህ በቀኝ በኩል ሁለት እግር አላት። በግራ በኩል ካለው እግሯ በውስጥ ቀለበት ማድረግ ነው። እቺ ጽናት ግልጽ ይላል። ጤናማ ግንኙነት ብሎ ግልጽ ይላል። እንግዲህ ዛሬ ምንማረው ስለ ሴክስ ወይም ስለ ወሲብ ነው። ወሲብ መቼ እናደርጋለን ስለሚለው ነገር ስለሆነ ቀድሜ ነግራችኋለሁ። ሌላ ነገር እንዳታስቡ ብዬ ነው። ጤናማ ግንኙነት ግልጽ ይላል። ቀጣይች ስናት ች ምናት ች ምናት ች ነናት ች ትናት ግልጽ ስምምነት። ኦኬ ስ ማለት አሁንም የሰ ስድስተኛ ዘር ናት። ገባችሁ? የሰ ስድስተኛ ዘር ናት ስ። ኦኬ ስ ም ም እች ም ናት አሁንም ማለት ነው። የመ ስድስተኛ ዘር ናት። መን ትጽፋላችሁ ከመሃል ላይ ወደ ግራ ዘንበል ያለ እግር ታደርጉበታላችሁ ማለት ነው። ልክ ምንድን ነው የሚባለው? ስላሽ እንደሚባለው እሱን ለማስቀመጥ ምን ይፈጥርላችኋል? ስም እቺ ም ናት። ደጋግሞ ማንበብ ነው። ስም ም ከዛች ነ ናት። ከዛች ት ናት። ስምምነት ይላል ማለት ነው። ስምምነት ኦኬ ስምምነት። ቀጣይቻውን ይ ናት። ይህ ማለት ስንተኛ ዘር ነው? ስድስተኛ ዘር ነው። ኦኬ ይህ የየ ስድስተኛ ዘር ነው። የዩ ይ ያ የ ይ ኦኬ የዩ ይ ያ የ ይ የይ ስድስተኛ ዘር ነው። የየ ስድስተኛ ዘር ናት። አንድ እግሯ ወደ ውስጥ ቆልመም ትላለች። አንድ እግሯ ደግሞ ኖርማል ወደ ግራ ቀጥ ትላለች ማለት ነው። ይህ ናት። እችኛዋ ፈ ናት ይታወቃል። እች ል ናት። እች ጋ ናት። እች ል ናት። አሁን ይፈልጋል ይላል። ስለዚህ ጤናማ ግንኙነት ግልጽ ስምምነት ይፈልጋል ይላል። ጤናማ ግንኙነት ግልጽ ስምምነት ይፈልጋል። ቀጣይ ደናት። እቺ ኦኬ ደናት። እቺ ህ ናት። ህ ማለት የሀ ስድስተኛ ዘር ናት እንደምታውቋት።
በግራ በኩል ካለው እግሯ ወደ ላይ ማለት ነው፣ ወደ ላይ ነው ምዞር አክቹሊ ሶ ተማሪዎች እቺ ህን የምታዩት ወደ በግራ በኩል ያለው እግሯ ምንድነው ጠመን ዘግዘግ ያለ ነው። ከዛ ንን ታዩታላችሁ እዚህ ጋር እዛ ነ አለች እዛ ቱ አለች። ቱ ማለት መስቀል ትሰራላችሁ። ቅጥያዋ ላይ ወደ ቀኝ መሄድ ቅጥያ ማድረግ ነው። እንትን ቋሚ መስመር ላይ ወደ ቀኝ መሄድ ትንሽ ቅጥያ ከታች እግሯ ላይ ማድረግ ነው። ቱ ይሰጣችኋል። ደህንነቱ ይላል አሁን ሲነበብ ደህንነቱ የእቺ ተናት እቺ ጠናት እቺ ደግሞ በናት እቺ ደግሞ ቀናት ኦኬ የናት እቺ ተናት እቺ ጠናት እቺ በናት እቺ ቀናት ደህንነቱ 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 የተጠበቀ ደህንነቱ ኦኬ ደህንነቱ 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 የተጠበቀ 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 ደህንነቱ የተጠበቀ የተጠበቀ ግናት ችንናት ችኞናት ችነናት ችትናት ግንኙነት ግንኙነት ከበሽታ ከበሽታ ይጠብቃል ይጠብቃል ይጠብቃል። ደህንነቱ የተጠበቀ ግንኙነት ከበሽታ ይጠብቃል። ኦኬ እቺ ደ ናት፣ እቺ ህ ናት፣ እቺ ን ናት፣ እቺ ደግሞ ነ ናት፣ እቺ ደግሞ ቱ ናት። ደህንነቱ የናት ከዛች ተ ናት። ኦኬ እቺ ደግሞ ጠናት፣ ሶስት እግር አላት ጠናት። እቺ በሁለት እግር አላት። እቺ ደግሞ ቀ መስቀል አድርጋችሁ እንትን ቋሚ መስመር ታደርጋላችሁ መሀሏ ላይ ዜሮ መጻፍ ማለት ነው። ቀን ይሰጣችኋል። ደህንነቱ የተጠበቀ ይላል። እቺ ግ ናት፣ ቅድም ነግራችኋለሁ። እችም ን ናት፣ እቺ ኞ ናት፣ እቺ ነ ናት፣ እቺ ት ግንኙነት ይላል። ኦኬ ግንኙነት ደህንነቱ የተጠበቀ ግንኙነት ይላል። ኦኬ ግንኙነት ቀጣይ እቺ ከ ናት፣ እቺ በ ናት፣ እቺ ደግሞ ሺ ናት፣ እቺ ደግሞ ታ ናት። ከበሽታ ይላል። ኦኬ ከበሽታ 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 ይጠብቃል ይጠብቃል። ኦኬ ከናት እቺ በናት እቺ ሺ ናት እቺ እሺ ሹ ሺ ሻ ሼ ሺ ስትሉ ሺና ሺ የሚለያቸው በነገራችን ላይ ኦልሞስት ሲም ናቸው። ግን ሺ ቅርጿ ከዚህ አንገቷ ትንሽ ዘመም ትላለች፣ ወደ ግራ ዘመም ትላለች ሺ ማለት ሶ ከበሺ እቺ ደግሞ አራተኛ የተዘርናት ታ ናት። ከበሽታ ይጠብቃል ይጠብቃል ይጠብቃል። ኦኬ ይጠብቃል። ደህንነቱ የተጠበቀ ግንኙነት ከበሽታ ይጠብቃል ይላል። ኦኬ የቅድሙ ጤናማ ግንኙነት ግልጽ ስምምነት ይፈልጋል ብለን አንብበናል። ጤናማ ግንኙነት ግልጽ ስምምነት ይፈልጋል። ጤናማ ግንኙነት ግልጽ ስምምነት ይፈልጋል። ጤናማ ግንኙነት ግልጽ ስምምነት ይፈልጋል። ቀጣይ ደናት እቺ ህ ናት፣ እቺ ን ናት፣ እቺ ደግሞ ነ ናት፣ እቺ ደግሞ ቱ ናት። ደህንነቱ የተጠበቀ የተጠበቀ ግንኙነት ግንኙነት ከበሽታ ከበሽታ ይጠብቃል ይጠብቃል። ደህንነቱ የተጠበቀ ግንኙነት ከበሽታ ይጠብቃል። ደህንነቱ የተጠበቀ ግንኙነት ከበሽታ ይጠብቃል ይላል። ወደ ሶስተኛው እንሂድ። ኦኬ
እች እ ናት። አ ኡ ኢ አ ኢ እ ማለት እንግዲህ ከላይ አናቷ ዘግዘግ ያለች ናት። ከዛ ሁለት እግር አላት በአንድ ላይ እ ናት። የአ ስድስተኛ ዘር ናት። በነገራችን ላይ እች ደግሞ ር ናት። በደንብ ተከታተሉ ተማሪዎች። ር ናት። ገብቷችሁ ዛሬ ነው የምትሄዱት። ይህን ቪዲዮ ደጋግማችሁ 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 እዩት እንዲገባችሁ ማለት ነው። በደንብ እዩት ጊዜ ሰጣችሁ። በኤርፎን ማዳምጡት ቅርጻቸውን እያያችሁ። ኦኬ እ ናት። ከዛ ር ናት። ከዛ ደግሞ ስ ናት። ኦኬ እቺ እ ናት። እቺ ር ናት። ር ማለት የረ ስንተኛ ዘር ናት? ስድስተኛ ዘር። ያ ማለት ረ፣ ሩ፣ ሬ፣ ራ፣ ሬ፣ ር ስድስተኛ ዘር ናት ማለት ነው። እቺ ስ ናት። እርስ፣ እርስ፣ እርስ እዛች በናት። እቺ እ ናት። እቺ ር ናት። እቺ ስ ናት። አሁን በእርስ። ኦኬ እርስ በእርስ በእርስ እርስ በእርስ በእርስ እርስ በእርስ መከባበር 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 እርስ በእርስ መከባበር 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 እርስ በእርስ መከባበር በጣም በጣም አስፈላጊ ነው። እርስ በእርስ መከባበር በጣም አስፈላጊ ነው። እርስ በእርስ መከባበር በጣም አስፈላጊ ነው። እች እናት፣ እች ርናት፣ እች ስናት። ኦኬ እርስ ይላል። ይሄም እች ደግሞ በተጨመረልች ጋር በእርስ እርስ በእርስ ይላል። ኦኬ እችኛዋ መናት። ኦኬ መናት። እቺ ከናት። እቺ መናት። እቺ ከናት። እቺ መናት። እቺ ከናት። እቺ ባናት። እቺ በናት። እቺ ደግሞ ረናት። መከባበር 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 መከባበር። ኦኬ እርስ በርስ መከባበር በጣም 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 እርስ በርስ መከባበር በጣም በጣም። ኦኬ እርስ በእርስ መከባበር 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 በጣም 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 አስፈላጊ አስፈላጊ አስፈላጊ። ኦኬ አስፈላጊ አስፈላጊ ነው ነው። እርስ በእርስ መከባበር በጣም አስፈላጊ 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 ነው። ኦኬ እርስ በእርስ መከባበር መናት። እቺ ከናት። እቺ ባናት። በቡ ቢባ ብላችሁ ታገኟታላችሁ። የበ አራተኛ ዘር ናት። በማለት የሀ ተቃራኒ ናት። ሀ ወደ ላይ ሁለት እግር አላት ትዞራለች። በደሞ ወደ ታች ነው የምትዞረው። መከባበር መከባበር እርስ በርስ መከባበር በጣም አስፈላጊ ነው። እርስ በእርስ መከባበር በጣም አስፈላጊ ነው። ኦኬ እርስ በእርስ መከባበር በጣም አስፈላጊ ነው። ኦኬ እርስ በእርስ መከባበር በጣም አስፈላጊ ነው። እርስ በእርስ መከባበር በጣም አስፈላጊ ነው።
ቀጣይ ች ግ ናት። ች ል ናት። ች ጽ ናት። ግልጽ ግልጽ ውይይት ግልጽ ውይይት ግልጽ ውይይት ፍላጎትን 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 ለማወቅ እቺ ግ ናት። ግ ማለት የገ ስድስተኛ ዘር ናት። ከዘራውና ከዚህኛው ቀለበት አላት ብያቸዋለሁ ቅድም። ኦኬ እቺ ደግሞ ል ናት። የለ ስድስተኛ ዘር ናት። ሁለት እግር አላት። በግራ በኩል ካለው እግር ከታች በስተውስጥ ቀለበት አላት። ጽ ናት። ግልጽ ብሎ ይነበባል ማለት ነው። ይህ ቃል ግልጽ ሲነበብ ግልጽ። ቀጣይ ች ው ናት። እቺ ይ ናት። እቺ ይ ናት። እቺ ደግሞ ት ናት። ው ይ ት ይላል ማለት ነው። ኦኬ ግልጽ ይላል። ግልጽ ውይይት ግልጽ ውይይት ግልጽ ውይይት ግልጽ ውይይት። ኦኬ ግልጽ ውይይት ግልጽ ውይይት። ቀጣይ ች ፍ ናት። ች ላ ናት። ች ጎ ናት። ች ት ናት። ች ን ፍላጎትን ፍላ እች ፍ ናት። ፈ ፉ ፊ ፋ ፌ ፍ ከዛች ላ ናት። ለ ሉ ሊ ላ እች ጎ ናት። ገ ጉ ጊ ጋ ጌ ግ ጎ ፍላጎ ከዛች ት ናት። ከዛች ን ናት። ፍላጎትን ግልጽ ውይይት ፍላጎትን ፍላጎትን ለ ኦኬ ፍላጎትን ግልጽ ውይይት ፍላጎትን ለማወቅ 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 ኦኬ ይረዳል ይረዳል። ግልጽ ውይይት ፍላጎትን ለማወቅ ይረዳል። ኦኬ ግልጽ ውይይት ፍላጎትን ለማወቅ ይረዳል ይረዳል። ግልጽ ውይይት ፍላጎትን ለማወቅ ይረዳል። ግልጽ ውይይት ፍላጎትን ለማወቅ ይረዳል። ኦኬ እች ግ ናት። እች ል ናት። እች ጽ ናት። ግልጽ ይላል። ይህም በደንብ እዩት። ከዛ ውይይት ነው የሚለው። ከዛ እች ፍ ናት። አሁንም እቺ ላ ናት። ላ ማለት የቀኝ እግሯ አይሚን የግራ እግሯ አጣራ ናት። ፍላጎ ናት። ከላይ ቅጥያ ያላት ጎ ከዘራ ታረጉና ከላይ ላይ ትንሽ ቅጥያ ታረጉባት አላችሁ ጎን ይሰጣችኋል። ፍላጎ ከዛች ት ናት። ከዛች ደግሞ ን ናት። ፍላጎትን ይላል። ፍላጎትን ለማወቅ ኦኬ ለማወቅ ኦኬ ግልጽ ውይይት ፍላጎትን ለማወቅ ለማ እቺ ሁለት እግር አላት። ለናት በቃ ከዛ ደግሞ እቺ ማ ናት። የና አራተኛ ዘር ናት። ቅድም ነግራችኋለሁ። መ ሙ ሚ ማ። ውሃ እስኪ ልጠጣ። አው ማ ናት። ኦኬ ኦኬ እች ለ ናት። እች ማ ናት። እች ወ ናት። ደግሞ ቀ ናት። ለማወቅ ይላል ማለት ነው። ገባችሁ ተማሪዎች? ለእናንተ ነው እንደዚህ የሚጮኸው። ለእናንተ እንደዚህ ነው ቀስ ብዬ ማስተምራችሁ። በደንብ ነው የሚገባችሁ። ግን ጊዜ ሰጣችሁ ተማሩ፣ ደውሉልኝ። ይህን ቪዲዮ ደጋግማችሁት ቪዲዮ ራሱ ብታዩ ብዙ ይጠቅማችኋል ለማወቅ። ከዛች ይ ናት። ች ረ ናት። ች ዳ ናት። ች ደግሞ ል ናት። ይረዳል ይረዳል ይረዳል። ግልጽ ውይይት ፍላጎትን ለማወቅ ይረዳል ይላል። ቀጣይ ችጌ ናት። ችጋ ናት። ችራ ናት። የጋራ ኦኬ የጋራ ስምምነት ስምምነት የጋራ ኦኬ የ ናት። የ ናት የመጀመሪያዋ ይሄ ናት። ከዛ ጋ ናት። ይችኛዋ ገጉጊጋ ጋ ማለት የጋ አራተኛ ዘር ናት። ጋ እች ደግሞ ራ ናት። የረ አራተኛ ዘር ማለት ነው። የጋራ
የጋራ ስናት ች ምናት ች ምናት ች ነናት ች ደግሞ ትናት። ስምምነት ይላል። ኦኬ ስምምነት ስምምነት የጋራ ስምምነት። ቀጣይ ች ሁናት ች ልናት ች ጊናት ች ደግሞ ዜናት። ሁልጊዜ ኦኬ ሁልጊዜ ሁልጊዜ መኖር መኖር ኖ ኖ ናት እቺ ኖ ኖ ማጭድ መስላ ከላይ ቀለበት አላት። መኖር እች ደግሞ ር ናት። እች መናት የመጀመሪያዋ እች ኖ ናት። እች ር ናት መኖር። ከዛ አለበት ይላል። ኦኬ የጋራ ስምምነት ሁልጊዜ መኖር አለበት። ምን ለማድረግ? ሁለት ሴቶች ግንኙነት ለማድረግ ሁለት ወንድ ይቅርታ፣ ሁለት ወንድና ማለት አንድ ወንድና አንድ ሴት ግንኙነት ለማድረግ የጋራ ስምምነት መኖር አለበት ነው ለማለት ነው ትምህርቱ። ግን እንድታነቡ ስለሆነ ምኞቴ ችግር የለውም ሀሳቡ ላይ። ቀጣይ እቺ ትናት እቺ ክናት እቺ ክናት እቺ ደግሞ ለናት እቺ ደግሞ እኛ ናት። ኦኬ እቺ ትናት እቺ ክናት እቺ ክናት እቺ ለናት እቺ እኛ ናት። ትክክለኛ 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 ሲነበብ ማለት ነው። ምክንያቱም እችን ትናት እች ክናት እች ክናት እች ለናት እች ደግሞ እኛ ናት። ስለዚህ ትክክለኛ ይሆናል ማለት ነው። ታቱ ቲታ ቴት ብላችሁ ስድስተኛ ላይ ታገኟታላችሁ። እች አንገቷ ላይ ጠመም ያለች ናት። ከዛ እንትና መስቀል አላት ከታች ያው መስቀል ታደርጉና ከላይ ጠመም ያለች ናት። ከዛ ክናት እቺ የግራ እግሯ ትንሽ ጠመም ያለች ናት። እችም ክናት። ከዛ ላይ የመጀመሪያ ከዛ እኛ አለች እና ሁና ከላይ ቅጥል ከዛ መስመር አላት እኛ ትባላለች። ትክክለኛ መረጃ ጃ ናት ይች መችረ ከዛ ጃ መረጃ ስጋትን ስጋትን ይላል። ኦኬ ስጋትን ስጋትን ይቀንሳል ይቀንሳል። ትክክለኛ መረጃ ስጋትን ይቀንሳል። ኦኬ ትክክለኛ መረጃ ስጋትን ይቀንሳል። ትክክለኛ መረጃ ስጋትን ይቀንሳል ይላል። ከዛ ማለት ማለት ነው። ኦኬ ማለት ነው። ትክክለኛ መረጃ ስጋትን ይቀንሳል ማለት ነው ይላል። ትክክለኛ መረጃ ስጋትን ይቀንሳል ማለት ነው ይላል ሲነበብ። አንዴ ከዚህ ጀምሬ ያነብላችሁ። ጤናማ ግንኙነት ግልጽ ስምምነት ይፈልጋል። ደህንነቱ የተጠበቀ ግንኙነት ከበሽታ ይጠብቃል። እርስ በእርስ መከባበር በጣም አስፈላጊ ነው። ግልጽ ውይይት ፍላጎትን ለማወቅ ይረዳል። ግንኙነት ማድረግ ስትፈልጉ በግልጽ መነጋገር መወያየት ጠቃሚ ነው ለማለት ነው። የጋራ ስምምነት ሁልጊዜ መኖር አለበት በሚገባው። አንዱ ፈልጎ አንዱ የማይፈልግ ከሆነ ትንሽ ሊከብድ ይችላል። ስለዚህ የጋራ ስምምነት ጠቃሚ ነው ማለት ነው። ሁለት ቀዛ ትክክለኛ መረጃ ስጋትን ይቀንሳል ማለት ነው። ጎበዞች ከዛች የናት ቺሳ ናት ወ ናት የወ አራተኛ ሚን ሰባተኛ ዘር ናት። የሰዎች የሰው ከዛች ናት ቺ የሰዎች ይላል ሲነበብ የሰዎች ተፈጥሮአዊ ተፈጥሮአዊ ኦኬ ተፈጥሮአዊ የሰዎች ተፈጥሮአዊ ተፈጥሮአዊ ፍላጎት ፍላጎት ኦኬ ፍላጎት የሰዎች ተፈጥሮአዊ ፍላጎት መሆኑ ኦኬ
የሰዎች ይላል ተናት ፈናት ደግሞ ጥናት። ኦኬ ጠ ጡ ጤ ጣ ጤ ጥ ጥናት ችሮናት ችአናት ችዌ ናት። ተፈጥሯዊ ፍላጎት ፍላጎት መሆኑ መሆኑ ይታወቃል 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 ይላል። የሰዎች ተፈጥሯዊ ፍላጎት መሆኑ ይታወቃል። ቀጣይ ወሰንን ወሰንን ኦኬ ወናት ሰናት ንናት እችም ንናት። ወሰንን ማክበር ማክበር ፍቅርን ፍቅርን ያጠናክራል። ሁሌም እች ወናት ሰናት ደግሞ ንናት እችም ንናት። ስለዚህ ወሰን ን ትላላችሁ ወሰንን ማለት ነው። ከዛች ማናት ከዛች ከናት በናት ርናት ማክበር ይላል። ኦኬ ወሰንን ማክበር ፍቅርን ያጠናክራል ሁሌም ይላል። ወሰንን ማክበር ፍቅርን ያጠናክራል ሁሌም። ወሰንን ማክበር ፍቅርን ያጠናክራል ሁሌም። አንዴ ሙሉ ልድገምላችሁ በደንብ ለእናንተ ነው የምለፈው። ጤናማ ግንኙነት ግልጽ ስምምነትን ይፈልጋል። ደህንነቱ የተጠበቀ ግንኙነት ከበሽታ ይጠብቃል። እርስ በእርስ መከባበር በጣም አስፈላጊ ነው። ግልጽ ውይይት ፍላጎትን ለማወቅ ይረዳል። የጋራ ስምምነት ሁልጊዜ መኖር አለበት። ትክክለኛ መረጃ ስጋትን ይቀንሳል ማለት ነው። የሰዎች ተፈጥሯዊ ፍላጎት መሆኑ ይታወቃል። ወሰንን ማክበር ፍቅርን ያጠናክራል ሁሌም ይላል። ውድ ተማሪዎች ይህንን ይመስላል ዛሬ ያየነው ቪዲዮ። በጣም ጠቃሚ እንደሆነ ተስፋ አደርጋለሁ። በጣም ያግዛችኋል። ደጋግማችሁ ይህን ቪዲዮ እዩት። በደንብ ነው የሚገባችሁ። በደንብ አማርኛ ለጀማሪዎች እንግሊዝኛ መማር የምትፈልጉ መምህራኖች የሚገራርሙ መምህራኖች አሉን። ስለዚህ ደውሉ በ0930 24 5141 በኢሞ ወይ ደግሞ በዋትስአፕ ሀይ በሉን። በቃ እኛ እንመልስላችኋለን። አሁኑ ደውሉ። እጅግ እናመሰግናለን። በቀጣይ እስከምንገናኝ ፒስ አውት